ሰላም ሰላም አህለን ወሳህለን እንኳን ደህና መጣችሁ። ያብስ፣ ናሽፍ፣ ጃፍ እነዚህ ሶስት ቃላቶች ሁሉም ደረቅ ለማለት ልንጠቀማቸው የምንችል የተለያዩ ቃላቶች ናቸው። የሴትነት ጾታ ያላቸው ነገሮች ከሆኑ ደግሞ ያብሳ፣ ናሽፋ፣ ጃፋ እንላለን። ይሄም ደረቅ ለማለት ነው። ለብዙ ሲሆን ደግሞ ያብሲን፣ ናሽፊን፣ ጃፊን እንላለን። ደረቆች ወይም የደረቁ ማለት ነው። እነዚህን ቃላቶች በአረፍተ ነገሮች ውስጥ እንዴት አድርገን እንደምንጠቀማቸው ልንገራችሁ። አልኹብዝ ሳር ያብስ ማ ንግደር ናክለ። አልኹብዝ ሳር ያብስ ማ ንግደር ናክለ። ይሄ ማለት ዳቦ ደርቋል፣ ደረቅ ሆኗል፣ ልንበላው አንችልም ማለት ነው። አልኹብዝ ዳቦ፣ ኹብዝ ማለት ዳቦም ቂጣም ሊሆን ይችላል። ሳር ሆነ ወይም ሆኗል። ያብስ ደረቅ። ሳር ያብስ ማለት ደግሞ ደርቋል ማለት ነው። ማንግደር አንችልም፣ ናክለህ እንበላዋለን። ማንግደር ናክለህ ማለት ደግሞ ልንበላው አንችልም ማለት ነው። ትንሽ ቀየር አድርገን አልኹብዝ ናሽፍ ማንግደር ናክለህ ማለትም እንችላለን። አልኹብዝ ናሽፍ ማንግደር ናክለህ፣ ዳቦ ደረቅ ነው ወይም ደርቋል፣ ልንበላው አንችልም ማለት ነው። ናሽፍ ማለት ደረቅ ማለት ነው። ራስሃ ያብስ ማ ትስማዕ አልከላም። ራስሃ ያብስ ማ ትስማዕ አልከላም። ራሷ ደረቅ ነው ነገር አትሰማም ማለት ነው። ራስሃ ራሷ፣ ያብስ ደረቅ፣ ማ ትስማዕ አትሰማም፣ አልከላም ወይም ከላም ንግግር ማለት ነው። ወይንም ራስሃ ናሽፍ ማ ትስማዕ አልከላም ማለትም እንችላለን። ራስሃ ናሽፍ ማ ትስማዕ አልከላም። ይሄም ራሷ ደረቅ ነው ነገር አትሰማም ማለት ነው። ሌሽ አንቱም ያብሲን ኪዳ። ሌሽ አንቱም ያብሲን ኪዳ። እናንተ ምን ነው እንደዚህ የደረቃችሁት ወይንም ምንድን ነው እንደዚህ ያደረቃችሁ ማለት ነው። ሌሽ ለምን፣ አንቱም እናንተ፣ ያብሲን ደረቆች ወይም የደረቁ ማለት ነው። ኪዳ እንደዚህ። ወይንም ሌሽ አንቱም ናሽፊን ኪዳ እንላለን። ሌሽ አንቱም ናሽፊን ኪዳ ትርጉሙ አንድ ነው። እናንተ ምን ነው እንደዚህ ደረቃችሁ፣ ምን ነው እንደዚህ የደረቃችሁት ማለት ነው። በሽረቲ ናሽፋ ምን አልበርድ። በሽረቲ ናሽፋ ሚን አልበርድ፣ ከብርድ የተነሳ የፊቴ ቆዳ ደርቋል ማለት ነው። በሽረቲ የፊቴ ቆዳ፣ በሽራ የፊት ቆዳ ነው። ናሽፋ ደርቃለች፣ የፊት ቆዳ በሴትነት ጾታ ስለምትታወቅ። ምን ከአልበርድ ወይም በርድ፣ ብርድ ቅዝቃዜ ማለት ነው። ምን አልበርድ ማለት ደግሞ ከብርድ ከቅዝቃዜ ማለት ነው። አልጉምሳን ናሽፊን። አልጉምሳን ናሽፊን ሸሚዞቹ ደርቀዋል ማለት ነው። አልጉምሳን ሸሚዞቹ፣ ጉምሳን ማለት ሸሚዞች ማለት ነው። ገሚስ ማለት ደግሞ ሸሚዝ ማለት ነው። አንድ ነጠላ ሸሚዝ። ናሽፊን ደርቀዋል ወይም ደረቅ ናቸው ማለት ነው። ኢዴኒ ጃፋ ምን ሳቡን። ኢዴኒ ጃፋ ምን ሳቡን፣ እጆቼ በሳሙና ምክንያት ደርቀዋል ማለት ነው። ኢዴኒ እጆቼ፣ ጃፋ ማለት ደርቃለች ማለት ነው። ምክንያቱም እጆች በሴትነት ጾታ ስለሚገለጹ። ምን ከአሳቡን ወይም ሳቡን ሳሙና ነው። እጅልሲ አልመካን ጃፍ። እጅልሲ አልመካን ጃፍ ተቀመጪ፣ ቦታው ደረቅ ነው ማለት ነው። እጅልሲ ተቀመጪ። ወንድ ከሆነ እጅልስ እንላለን። ብዙ ሰዎች ከሆኑ ደግሞ እጅልሱ እንላለን። አልመካን ቦታው፣ መካን ማለት ቦታ ማለት ነው። ጃፍ ደረቅ። ኢዴኒ ወርጁሊ ጃፊን ምን አልበርድ። ኢዴኒ ወርጁሊ ጃፊን ምን አልበርድ፣ ከብርድ የተነሳ እጆቼና እግሮቼ ደርቀዋል ማለት ነው። ኢዴኒ እጆቼ፣ ወ እና ርጁሊ እግሮቼ፣ ጃፊን ደርቀዋል፣ ምን ከአልበርድ ወይም በርድ ብርድ ቅዝቃዜ ማለት ነው። የጀንን የጀንን
ይሄ ማለት ቀጥታ ትርጉሙ ያሳብዳል ወይም እብድ ያደርጋል ማለት ነው። መጅኑን ከሚለው ቃል የመጣ ነው። መጅኑን ማለት እብድ ማለት ነው። ሴት ከሆነች ትጀንን ነው የምንለው። ይህ እንግዲህ ትክክለኛ ቀጥታ ትርጉሙ ነው። ቀጥታ ያልሆነ ትርጉም ደግሞ አለው። የጀንን ማለት በጣም የሚያስገርም በጣም የሚያስደስት ነገር እንደማለትም ይሆናል። የምግብ ጣዕም ሊሆን ይችላል፣ የሚያምር ልብስ ሊሆን ይችላል፣ ጫማዎች፣ ቦታዎች፣ ሁሉም ነገሮች። ለምሳሌ አልዮም አሽሮ ሐገና ይጀንን፣ አልዮም አሽሮ ሐገና ይጀንን፣ ዛሬ ሽሮአችን በጣም ይጣፍጣል ማለት ነው። አልዮም ዛሬ፣ አሽሮ ወይም ሽሮ ነው፣ ሐገና የኛ፣ ይጀንን በጣም ይጣፍጣል ማለት ነው። الفستان الأخضر يجنن عليكي، الفستان الأخضر يجنن عليكي። አረንጓዴው ቀሚስ በጣም ነው የሚያምርብሽ ማለት ነው። አልፉስታን ቀሚሱ፣ ፉስታን ቀሚስ፣ አልአኽበር አረንጓዴው፣ አኽበር አረንጓዴ፣ ይጀንን በጣም ያምራል። አሌኪ ባንቺ ላይ ማለት ነው። ይጀንን አሌኪ ማለት ደግሞ ባንቺ ላይ በጣም ያምርብሻል ማለት ነው። ሸገቲክ ትጀንን፣ ሸገቲክ ትጀንን፣ አፓርትመንትሽ በጣም ነው የምታምረው ማለት ነው። ምክንያቱም አፓርትመንት በአረብኛ በሴትነት ጾታ ትገለጻለች። ሸገቲክ አፓርትመንትሽ፣ ሸጋ አፓርትመንት ነው። ትጀንን በጣም ታምራለች። ትስለም ኢዲክ አልጋህዋ ትጀንን፣ ትስለም ኢዲክ አልጋህዋ ትጀንን፣ እጅሽ ይባረክ ቡናው በጣም ይጣፍጣል ማለት ነው። ይሄ ደግሞ ትስለም ኢዲክ እጅሽ ይባረክ፣ አልጋህዋ ቡናው፣ ጋህዋ ቡና ነው፣ ትጀንን በጣም ትጣፍጣለች። ቡና በአረብኛ በሴትነት ጾታ ትገለጻለች። ሻሂ ግን በወንድነት ጾታ ነው የሚገለጸው። ለምሳሌ ትስለም ኢዲክ አሻሂ ይጀንን ነው የምንለው። ትስለም ኢዲክ አሻሂ ይጀንን፣ እጅሽ ይባረክ ሻሂው በጣም ይጣፍጣል ማለት ነው። ትስለም ኢዲክ እጅሽ ይባረክ፣ አሻሂ ሻሂው፣ ሻሂ ነው፣ ይጀንን በጣም ይጣፍጣል። አስታውሱ፣ ቡና በሴትነት ጾታ ነው የምትገለጸው፣ አንቺ ነው የምትባለው። ሻሂ ደግሞ አንተ ይባላል። የዛሬ ሆምወርካችሁ ያብስ፣ ናሽፍ፣ ጃፍ፣ ኸብዝ፣ ማንግደር፣ ራስሃ ያብስ፣ ራስሃ ያብስ፣ በሽራ፣ ጉምሳን፣ ገሚስ፣ ኢዴኒ፣ ርጁሊ፣ በርድ። ትምህርታችን በዚህ ያበቃል። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ለማወቅ ስለምፈልግ አስተያየታችሁን ስጡኝ። ጥያቄዎቻችሁን ላኩ። በተቻለኝ መጠን እመልስላችኋለሁ። ደህና ሁኑ። ከመሄዳችሁ በፊት ግን ሰብስክራይብ ካላደረጋችሁ አድርጉ። ላይክና ሼርም ደግሞ ማድረግ እንዳትረሱ። ማዕሰላማ። ደህና ሁኑ። እወዳችኋለሁ።